ስራችሁ የተባረከና የተቀደሰ እንዲሆን እነዚህን የቅዱስ ዳዊት መዝሙራት ጸልዩ። ብዙ ጊዜ ስራችን በተለያየ ምክንያት ሊበላሽብን ይችላልና የትኞቹን የመዝሙረ ዳዊት ክፍሎች ብንጸልይ ስራችን ይተስተካከልልናል፣ ወደ ነበረው ይመለስልናል የሚሉ ጥያቄዎች ይነሳሉ። እነዚህን የቅዱስ ዳዊት መዝሙራት ብትጸልዩ ስራችሁ የተባረከና የተቀደሰ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ ህይወታችንን የሚቀይሩ መንፈሳዊ ህይወታችንን የሚያሳድጉ የትምህርቶችን የምናገኝበት ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ተወዳጆች ይህ ቪዲዮ ለሌሎች ወንድሞቻችን እንዲደርስ ላይክ በማድረግ ቪዲዮውን ጀምሩት። ላይክ ስታደርጉት ዩቲዩብ ራሱ ለሌሎች ጅስት ያደርገዋል። ብዙ ጊዜ ከመጠየቃቸው ጥያቄዎች መካከል አንደኛው የቅዱስ ዳዊት መዝሙራት ወይንም ደግሞ ስራችንን ሊባርኩልን የሚችሉ የቅዱስ ዳዊት መዝሙራት የትኞቹ ናቸው ነው። ብዙ ጊዜ ስራችን በተለያየ ምክንያት ሊበላሽብን ይችላልና ስራችን የምናስተካክልበት መንገድ ግን ከእግዚአብሔር ጋር ሳይሆን ከእግዚአብሔር በወጣ መንገድ ሊሆን ይችላልና ብዙ ጊዜ ክርስቲያኖች ማስተካከል ያለብን ስራችንም ሆነ ህይወታችንም ሆነ ማንኛውም የህይወት ጎዳናችን ሲበላሽ ወይንም ደግሞ ሲሰነካከልብን ማስተካከል ያለብን ወደ እግዚአብሔር በመቅረብ እንጂ ከእግዚአብሔር ውጭ ሆነን መሆን የለበትም። ምክንያቱም ምናልባት ከእግዚአብሔር ውጭ ሆነን የምናገኛቸው መፍትሄዎች ለጊዜያዊ መፍትሄ ሊሆን ይችላሉ። ግን እግዚአብሔርን አስቀይመን ጉዞ የለም፣ እንዲሁም ደግሞ ዘላቂ የሆነ መፍትሄ ማግኘት አንችልምና ብዙ ጊዜ ስራችን ሲበላሽ ልንጸልያቸው የሚገቡ የቅዱስ ዳዊት መዝሙራትስ የትኞቹ ናቸው የሚሉ ጥያቄዎችን እጠይቃለሁና እውነቱን ለመናገር በዚህ ቪዲዮ ላይ ስራችንን የሚባርኩ የተባረከ የተቀደሰ ስራ እንዲኖረን ከሚያደርጉ መዝሙራት ክፍል መካከል የተወሰኑትን ዛሬ በዚህ ቪዲዮአችን እንመለከታለን ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሆንልን። የአባታችን የቅዱስ ዳዊት ረድኤትና በረከት ምልጃው አይለየን። ዛሬ በዚህ ቪዲዮአችን የምንመለከተው እንግዲህ ስራችን ሊባርኩልን የሚችሉ የቅዱስ ዳዊት መዝሙራት የትኞቹ ናቸው። ብዙ ጊዜ ስራችን በተለያየ ምክንያት ሊበላሽብን ይችላል። ለምሳሌ በእኛ ስህተትም ሊሆን ይችላል፣ በእኛ እንዝላልነትም ሊሆን ይችላል፣ እንዲሁም ደግሞ በተለያየ ምክንያት በጠላትም ሊሆን ይችላል። በተለያዩ ነገሮች ስራችን ሊበላሽ ይችላል። ዋናው ፖይንት ግን ስራችን እንዴት አድርገን ማስተካከል እንችላለን፣ ወይንም ደግሞ ያጣነውን ወይንም ደግሞ ከመስሪያ ቤትም እንዲሁ ልንነሳም እንችላለን። ከምንሰራበት ስራ አታስፈልጉም እንኳን ልንባል እንችላለን። እንዲሁም ደግሞ የምንሰራው ስራ በተለያየ ምክንያት ሊቀዛቀዝብን ይችላል። ብዙ ጊዜ ስራችን በአግባቡ እየሰራን ወይንም ደግሞ የተለያዩ ስራዎችን እየሰራን ግን ስራችን የምናገኘው ነገር ራሱ በረከት እንዳይኖረው የሚያደርጉ ጉዳዮች ሊኖሩ ይችላሉና አንደኛ ለስራችን በረከት እንዲኖረው እንደገና እግዚአብሔር ስራችን እንዲባርክልን የምንጠይቅበት ነው እነዚህ የመዝሙር ክፍላት ማለት ነው። ነገር ግን አሁን እነዚህ የመዝሙር ክፍላት ለስራዎቻችን ያገለግላሉ ወይንም ደግሞ ስራችን እንዲባረክ ያደርጋሉ ማለት ሌሎቹ አይሰሩ ወይም ደግሞ እነዚህ መዝሙራት ከዚህ ውጭ ሌላ አገልግሎት የላቸውም ማለት አይደለም። ብዙ ጊዜ አንደርስታንዲንጋችን ሰፋ ማድረግ መቻል አለብን። የቅዱስ ዳዊት መዝሙር የማይፈታው ምንም አይነት ችግር የለም። ስጋዊም በሉት መንፈሳዊ ችግሮቻችንን በቅዱስ ዳዊት መዝሙራት እግዚአብሔርን ብንጠይቅ መፍታትና መፍትሄ ማግኘት እንችላለን። የቅዱስ ዳዊት መዝሙራት አይደለም ለስራ የማይታየውን የተሰወረውን ነገር ሁሉ የሚገልጡ ናቸው። ቅዱስ ዳዊት መዝሙር በየዕለቱ የሚጸልይ ሰው መልካም ነገሮች ብቻ ወደ ህይወቱ ይመጣሉ። ፈተና እንኳን ቢገጥመው እነዚህ ፈተናዎች የሚገጥሙት እግዚአብሔር በህይወቱ መልካም እንደሆኑ ወይንም ደግሞ እሱን የሚያስተካክሉትና የሚቀርጹት ሲሆኑ ብቻ ነው ወደ ህይወቱ እንዲመጣ የሚያደርገው እንጂ መዝሙረ ዳዊትን የሚጸልይ ሰው በአጠቃላይ ከእግዚአብሔር ጋር ሁል ጊዜ ሰላማዊ የሆነ ህይወት እንዲመራ ያደርገዋል። ከእግዚአብሔር ጋር እንዲሆን ያደርጋል። የመንፈስ እርካታ ይኖረዋል። ሰላማዊ የሆነ ጉዞ እንዲኖረው ያደርጋል። አጠቃላይ መዝሙረ ዳዊት ክፉ ነገርና ርቆ በጎውን ነገር መልካም የሆነውን ነገር ወደ ህይወታችን ያመጣል። ብዙ ጊዜ እኛ ለእግዚአብሔር ጊዜ የለን፣ ስጋዊ ነገሮቻችን ብቻ ነው ጊዜ ያለን እውነቱን ለመናገርና ብዙ ጊዜ ከምጠይቃቸው ጥያቄዎች መካከል የሆነ አጭር ነገር ሾርት ነገር እንፈልጋለን። ክርስቲያኖች ረጅም ነገር በጥልቀት የሚመረምሩና እግዚአብሔር ደግሞ ጥልቅ የሆነ ብዙ የሚመረመር ባህሪ ያለው አምላካችን ነው ማለት በስጋዊ ህሊና መርምረን ልንደርስበት የምንችል አምላክ ሳይሆን ግን እግዚአብሔር የሰጠን ጸጋ ወይንም ደግሞ መንፈሳዊ ነገሮች አጭር ነገሮች አይደሉም። ብዙ ምርምር የሚጠይቁ ንቃተ ህሊናችንን ሰፋ አድርገን ልቦናችንን ሰፋ አድርገን የምንመረምራቸውና የምናያቸው ጉዳዮች ናቸው። ህይወታችንም እንደዛ ነውና ክርስቲያኖች በአጠቃላይ አጭር ነገሮችን መውደድ የለብንም። ሰፋ ያሉ ነገሮችን መመልከት ያስፈልጋልና
በህይወታችን ለሚገጥሙ ችግሮቻችን ብቻ ለስራዎቻችን ብቻ ሳይሆን በህይወታችን ለሚገጥሙ ነገሮች አጭር የሆኑ ነገሮችን መመልከት የለብንም ወይንም ደግሞ ማድረግ የለብንም። ብዙ ጊዜ ከቪዲዮ የመጨረሻ ላይ የምጠይቃቸው የሆነ ነገር አጭር የሆነ ነገር ሰጥቻችሁ ነገሮችን ማስተካከል ነው የምትፈልጉት። ይህ ነገር በህይወታችን ችግሮች የሚመጡት በሂደት ነው ወደ ህይወታችን የሚገቡት በአንዴ አይደለም። እነዛን ችግሮች ደግሞ እኛም ልንፈጥራቸው እንችላለን፣ ጠላትም ሊፈጥራቸው ይችላል። ለምሳሌ ስራችን ሊያበላቸው የሚችሉ ጉዳዮች በህይወታችን እኛ ልናደርጋቸው እንችላለን፣ ጠላትም ወደ ህይወታችን እንዲመጣ ያደርጋል። ዋናው ፖይንት ግን የምናስተካክልበትና የምንሄድበት ርቀት ነው። እኛ ማስተካከል የምንፈልገው በአጭር የሆነ ቃል በአጭር በሆነ ጉዳይ የሆነ ፈጠንጠን ያለ ጉዳይ ላይ ማስተካከል እንፈልጋለን። አንዳንዴ ነገሮች እንደዛ አይስተካከሉም። ብዙ ጊዜ ሂደት አላቸው። ሰዎች እንኳን ወደ ህይወት ሲመጡ በሂደት ነው እንጂ በአንዴ ሰው ሆኖ አልተወለዱም። 9 ወር ተጸንሰው ከዛ በኋላ ደግሞ እየዳሁ አድገው አሁን ላለንበት ደረጃ የደረስነው በሂደት ወይም ደግሞ በፕሮሰስ እንጂ በአንዴ አይደለም። በህይወታችንም አንድ ነገር ለመቀየር ሁሉም ነገር በአንዴ አይሆንም፣ ሂደት አለው። ስለዚህ በስራዎቻችን የተበላሹብን ጉዳዮች ቢኖሩ እነዚህን የቅዱስ ዳዊት መዝሙራት እየጸለይን ከዛ ደግሞ ማድረግ የሚጠበቅብን ጉዳዮች ሊኖሩ ይችላሉ። ለመጀመሪያ ማድረግ ያለብን እንደዚህ አይነት ጉዳዮች ሲገጥምን እንደ ክርስቲያን ንስሐ መግባት ነው። ንስሐ ገብተን እግዚአብሔርን ይቅርታ ጠይቀን እነዚህን የቅዱሳን ቀጥሎ የምነግራችሁን የቅዱስ ዳዊት መዝሙራት መጸለይ። በተለይ ደግሞ ስራ እየሰራ እንደ ከሆነ አስራት በኩራት ሁለተኛ ማውጣት መቻል አለብን። አስራት በኩራት ትልቁ የበረከት ምንጫችን ነው። እግዚአብሔር አምላክ በትንቢተ ሚልክያስ ላይ ነግሮናል። ሰው ከእግዚአብሔር ይሰርቃልን? እናንተ ግን ከእግዚአብሔር ሰርቃችኋል። ምን ሰረቃችሁ ካሉ አስራትና በኩራቴን ይልና ዝቅ ብሎ ደግሞ አስራቱንና በኩራቱን በቤት ያውጡ፣ የሰማይን መስኮት ባልከፍትላችሁ በረከትን ባላዘንብላችሁ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር አምላክ አስራት በኩራቱን አውጡ እሱ ሰጥቶ ስጡኝ ነው ያለውና አስራት ከምናገኘው 10% ሰጠን የሚቀነስብን ነገር የለም። እንደውም የበለጠውን በረከት እናገኛለንና አንደኛው የበረከት ምንጭ እሱ ነው። ስራችንም እንዲባረክ የሚያደርግልን እሱ ነው። ነገር ግን ከዚህ ቀጥሎ የምነግራችሁ የመዝሙር ክፍላት ደግሞ ስራችን በተለያየ ምክንያት ቢበላሽብን፣ ለምሳሌ በጠላት ምክንያት ሊሆን ይችላል። እንዲሁም ደግሞ በጣም በብዙ መንገድ እየደከመን ግን ስራችን አይባረክም ሊሆን ይችላል እና እነዚህን የቅዱስ ዳዊት ያልኳችሁን የመጀመሪያው ንስሐ ገብታችሁ እነዚህን የቅዱስ ዳዊት መዝሙራት ብትጸልዩ እግዚአብሔር አምላክ ስራዎቻችሁ የተባረከና የተቀደሰ እንዲሆን ያደርጋል። ከዛም በኋላ ከምታገኙት ነገር ደግሞ ለእግዚአብሔር አስራት መውጣት ይገባል። ሰጪው እሱ ስለሆነ ማለት ነው። እና የመጀመሪያው መዝሙር 3 ነው። እግዚኦ ሚበዝሑ ለይሳቀዩ ብዙኃን ቆሙ ላዕሌ የሚለው ባለፈውም ቪዲዮ ሰርቼላችኋለሁ። ይህ መዝሙር በአጠቃላይ ቅዱስ ዳዊት ሲሰደድ የጸለየው መከራ ሲደርስበት የጸለየው ነውና በስራችን መከራ ሲመጣ የምንጸልየውና እግዚአብሔር አምላክ ገጸ ምሕረቱን በረከቱን እንዲሰጠን የምናደርግበት ወይም ደግሞ የምንጠይቅበት የቅዱስ ዳዊት መዝሙር ነው ማለት ነው። ሌላኛው ደግሞ መዝሙር 4 ሶበጸወይኩ ለእግዚአብሔር ስማኒ ጽድቄ የሚለው ነውና ይህ መዝሙር ደግሞ ለበረከታችን ወይም ደግሞ ለስራችን የተባረከ ለመሆን የምንጠይቅበት ነው። ሌላኛው መዝሙር 19 ነው። ይስማ ከእግዚአብሔር በዕለተ ምንዳቤከ ይላል። እግዚአብሔር በመከራ ቀን ይስማ የሚለው የቅዱስ ዳዊት መዝሙር ስራችን በተለያየ ምክንያት ችግር ቢደርስበት እግዚአብሔር አምላክ ስራችን የተባረከና የተቀደሰ እንዲሆን ወይም ደግሞ የመጣብንን መከራ እንዲመልስልን ለማድረግ ነው። ብዙ ጊዜ አይታችሁ ከሆነ ስራ ስንጀምር ህሊናችንም ይሰበሰባል። እንዲሁም ደግሞ ከእግዚአብሔር ጋር እንሆናለን። እውነቱን ለመናገር የሚሰራ ሰው ከእግዚአብሔር ጋር መሆን ይችላል። የማይሰራ ሰው ነው አቡነ ሽኖዳ እንዳሉት የማይሰራ አእምሮ የሰይጣን ቤተ ሙከራ ይሆናል ይላል እና ግን ያን ስራችን በተለያየ ምክንያት ቢበላሽብን ከጠላት የሆነ ችግሮች ቢመጡብን ማስተካከል የምንችለው በእነዚህ የቅዱስ ዳዊት መዝሙራት ነው። ሌላኛው መዝሙር 26 ነው። መዝሙር 26 እግዚአብሔር ያበርህ ሊተ የሚለው የቅዱስ ዳዊት መዝሙር ነው። መዝሙር 26 ከዛ ደግሞ መዝሙር 28 አምጽኡ ለእግዚአብሔር ውሉደ አማልክት። በተለይ ደግሞ ይህ መዝሙር በቤታችን በረከትም እንዲኖር ከሚያደርጉ የመዝሙር ክፍላት መካከል አንደኛው ነው። ስራችንም የተባረከ የተቀደሰ ያደርግልናል ማለት ነው። ሌላኛው ግፍኦሙ እግዚኦ ለእለ ይገፍኡኒ ጸብኦሙ እግዚኦ ለእለ ይጸብኡኒ የሚል የቅዱስ ዳዊት መዝሙር 34 ነው። ከዛ መዝሙር 36 ኢትቅና ላዕለ እኳን ወይ ኢትቅና ላዕለ ገበርተ አመጻ እስመ ከመ ሰይር ፍጡነ ይብሱ ወከመ ሐመልማለ ሐምል ፍጡነ ይወድቁ የሚል የቅዱስ ዳዊት መዝሙር ነው። ይህ መዝሙር በአጠቃላይ ግን ጠላቶቻችን በስራ ምክንያት ለምሳሌ ጠላቶቻችን ሲባል ስጋዊ የሆኑ ያልሆኑ ጠላቶቻችን ስራዎቻችን ቢያበላሹብን ግፍኦሙ የሚገፉን እነሱ ናቸውና የሚል መዝሙር ነውና መዝሙር 36 ደግሞ ኢትቅና ላዕለ እኩያን በቅናት የሚነሱ እነዚህን ኃይላት ደግሞ እግዚአብሔር አምላክ እንዲያስታግስልን እንዲያርቅልን የምንጠይቅበት የቅዱስ ዳዊት መዝሙር ነው። መዝሙር 53 እግዚኦ በስምከ አድኅነኒ የሚል ነው። አቤቱ በስምህ አድነኝ የቅዱስ ዳዊት መዝሙር ነው። ይህን የመዝሙር ክፍል ከዚህ በፊት ግን መዝሙር 64ን
በቤታችሁ ለበረከትም ጸልዩት ብያችኋለሁ። በየዕለቱ ብትጸልዩት የምመክረው አንደኛው የቅዱስ ዳዊት መዝሙር መዝሙር 64 ነው። ለከ የደለ ጊዜው ስብሐት በጽዮን ወለከትፌኑ ጸሎት በኢየሩሳሌም የሚለው መዝሙር 64 ነውና ይህ መዝሙር 64 ደግሞ በቤታችን በረከት እንዲኖር ከሚያደርጉ እንዲሁም ደግሞ ስራችን እንዲባረኩ ከሚያደርጉ የመዝሙር ክፍላት አንደኛው ነው። ከዛ ቀጥሎ መዝሙር 65 መዝሙር 66ን አብራችሁ እንዲሁም ደግሞ መዝሙር 71ን ብትጸልዩት ይመከራል። የመጨረሻው ግን ላዊሆሙ ለእስራኤል አጽም ዘይርእዮሙ ከማባጋ ዮሴፍ የቅዱስ ዳዊት መዝሙር ነው። መዝሙር 79 እነዚህን መዝሙራት አንድ ላይ አድርጋችሁ በተለይ ደግሞ በስራ ቦታችሁ ላይ ብትጸልዩአቸው ስራችሁ የተባረከና የተቀደሰ ይሆናል። ግን እነዚህን መዝሙራት ብቻ መጸለይ የሆነ ብልጣብልጥ እንደመሆን ያስቆጥራል። እንዴት ነው? ለስራዎቻችን ብቻ መፈለግ የለብንም። የቅዱስ ዳዊት መዝሙር አጠቃላይ ቅዱስ ዳዊት መዝሙር የምስጋና መዝሙር ነው። እግዚአብሔር የምናመሰግንበትም የቅዱስ ዳዊት መዝሙር ነውና እግዚአብሔርን ስናመሰግን እግዚአብሔር እነዛን ነገሮች እንዲያስተካክልንም እየጠየቅን ነውና በየዕለቱ የታዘዙትን የቅዱስ ዳዊት መዝሙራት መጸለይ ያስፈልጋል። የመጀመሪያው በሕግ የተፈቀዱ የጸሎት ክፍሎችን በጠዋትም በማታም መጸለይ ያስፈልጋል ማለት ነው። ግን በተጨማሪ እነዚህን መዝሙራት በቤታችን ወይንም ደግሞ በስራ ቦታችን ላይ ብንጸልያቸው እግዚአብሔር አምላክ በረከትን እንዲሰጠን ወይንም ደግሞ የተበላሹ ስራዎቻችን እንዲስተካከሉ ያደርጋል። ግን እነዚህን መዝሙራት ብቻ ለስራችን የሚጠቅሙ እነዚህ መዝሙራት ብቻ ናቸው ብለን እንደ ብልጣብልጥ መጠቀም የለብንም። የቅዱስ ዳዊት መዝሙር እንዳልኳችሁ የምስጋና፣ የጸሎት፣ የልመና ጸሎት በአጠቃላይ ልመናና ምስጋናን የያዘ ነውና እናመሰግናለን እግዚአብሔርን። ከዛ ደግሞ የምንለምንበትም ነውና እግዚአብሔርን ነገሮችን እንዲያስተካክልልን የምንጠይቅበት ነው የቅዱስ ዳዊት መዝሙርና ማድረግ ያለብን ሁለቱንም ነው፣ ማመስገንም መለመንም። መዝሙሩ አጠቃላይ መዝሙራቱ እነዚህ ነገሮች ያቀፈ ነው። ነገር ግን ለስራችን ብቻ ለመጠቀም ብንሞክር እግዚአብሔር እንደማታለል ነው። እግዚአብሔር መንፈስ ቅዱስን ማታለል ደግሞ አይቻልም። እግዚአብሔር መንፈስ ቅዱስን እንዳታልሉት እንዳንሆንና ከእግዚአብሔር መንገድ እንዳንወጣ መጠንቀቅ መቻል አለብን። በተቻለን መጠን የመጀመሪያው እግዚአብሔር የሚያስደስተውን ነገር ማድረግ ነው። ስለዚህ በሕግ የተፈቀዱትን የምስጋና መዝሙራት መጸለይ ማለትም ለምሳሌ ሰኞ እስከ እሁድ ድረስ የተቀመጡ አሉ። ከዚህ በፊት የሰራኋቸው ቪዲዮዎች አሉ። እነሱን ተመልከቷቸው። እንዴት እንጸልይ የሚል ቪዲዮ አለ። እሱን ተመልከቱት በስርዓቱ እያንዳንዱ። የሚቻለው ሙሉ 30 በየቀኑ የታዘዙትን፣ የማይቻለው ደግሞ እንግዲህ 10 እያደረገ እንዲጸልይ የሰራኋቸው ቪዲዮ አሉ። እነሱን ተመልከቱ። ስለዚህ እነዚህ የቅዱስ ዳዊት መዝሙራት ግን ከሌሎች በተጨማሪ በየዕለቱ ከምንጸልያቸው መዝሙራት በተጨማሪ ስራዎቻችን ሊባርኩልን የሚችሉ እግዚአብሔር አምላክ ስራችን እንዲባርክልን የምንጠይቅበት ነው። በረከትም ማግኘትም ሁሉም ነገር የምናገኛቸው ነገሮች በሙሉ ከእግዚአብሔር የተሰጡ ናቸውና እግዚአብሔር ሌሎችን አይደለም ለምነነው ሳንለምነው ማድረግ የሚቻለው አምላክ አባታችን ነውና እነዚህን የቅዱስ ዳዊት መዝሙራት እየጸለይን ደግሞ ስራችን የተባረከና እንደተቀደሰ ክፉ ነገር ሁሉ እንዲያረቅልን የምንጠይቅበት ነው ማለት ነው። አንድ ክርስቲያን እነዚህን መዝሙራት በስራ ቦታው ላይ ቢጸልይ ከጾም ከጸሎት ጋር ከስግደት ጋር ከንስሐ ጋር እየሆነ እግዚአብሔርን ቢጠይቀው እግዚአብሔር የተባረከና የተቀደሰ ስራ ያደርግለታል። ከስራው ደግሞ ከሚያገኘው ነገር አስራት በኩራት መክፈል መቻል አለበት። ምክንያቱም ሰጪው እግዚአብሔር ነው ማለት ነውና እግዚአብሔር አምላክ የተባረከ የተቀደሰ ስራ እንዲኖረን እሱ የቅዱስ ፈቃዱ ይሁንልን። ነገር ግን እነዚህን መዝሙራት ጸልየን ባይሆን መዝሙራቱ አይሰሩም ማለት አይደለም። ወይም ደግሞ እግዚአብሔር ምክንያቱም እነዚህ የቅዱስ ዳዊት መዝሙራት ድግምት ሳይሆኑ የእግዚአብሔር ቃላት ናቸው። እግዚአብሔርን ነው የምንጠይቅበትና ባይሆን የእግዚአብሔር ፈቃዱ አይደለም ነው ማለት ያለብን እንጂ አይ እግዚአብሔር ትቶኛል ወይም ደግሞ እግዚአብሔር ይህንን ነገር ማድረግ አልፈለገም ማለት አይደለም። ምናልባት እነዚህ ስራዎች ቢስተካከሉ እኛን የሚጎዱን የሚያጠፉን ለኛ የማይጠቅሙ ሊሆኑ ይችላሉና የቅድስና መንፈስ ሊኖርን ያስፈልጋል። መንፈሳዊ እይታ ሊኖርን ያስፈልጋልና እግዚአብሔር ይህንን ነገር ያላደረገው ፈቃዱ ስላልሆነ ነው ብለን እንደ ፈቃዱ እንዲሆን መጀመሪያ መጠየቅና መጸለይ ይገባል ማለት ነው። እግዚአብሔር አምላክ እንደ ፈቃዱ የተባረከና የተቀደሰውን ሁሉ ያደርግልን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ።